ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና አንድ ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታ ሊቨርፑል በቼልሲ 2-1 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው በጨዋታው ዙሪያ እንግዲህ አስተያየታቸውን ሰጥቷል። ምንድነው የሰጡት አስተያየት የሚለውን ነገር እንግዲህ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሜንት እየሰጣችሁ እንግዲህ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ አሰልጣኝ አርነ ስሎት ወደ ሰጡት አስተያየት የምንገባ ይሆናል። አሰልጣኝ አርነ ስሎት እንግዲህ በመጀመሪያ አስተያየት የሰጡት በጨዋታውና በውጤቱ ዙሪያ ነበርና በሰጡት አስተያየት ምንድነው ያሉት? በውጤቱ በጣም ተበሳጭቻለሁ። ሌላ አበሳጭ ውጤት ነው የተመዘገበው። በጨዋታው ላይ ግን ልክ እንደ ክሪስታል ፓላስ አይነት ተመሳሳይ ነገሮችን መመልከት እችለናል። ፈርስት ሃፍ ላይ በርግጥ ከክሪስታል ፓላስ ትንሽ ለየት የሚያደርገው ነገር ቢኖር ምንድነው እኛ የተሻለ ቻንሶችን ክሬት ማድረግ ይችላል ነበር። ወደ 3 የሚጠጉ ቻንሶችን ክሬት አድርገናል። ነገር ግን ደግሞ ቼልሲዎች አንድ ቻንስ ክሬት አደረጉ። ያችንም ክሬት ያደረኳትንም ቻንስ እንግዲህ ወደ ግብነት መቀየር ችለዋል። ሁለተኛውን አጋማሽ ስንመለከተው ደግሞ ልክ እንደ ክሪስታል ፓላስ ጨዋታውላ የተሻለ መንቀሳቀስ ይችላል ነበር። ወደፊት በጣም ተጠግተን ነበር። እንደዚሁም ሁለተኛ ግብ ማስቆጠር የምንችልበት ከዛ በላይ ጎሎችን ማስቆጠር የምንችልበትን ቻንሶችን ክሬት ስናደርግ ነበር። ጎል ለማስቆጠርም በጣም ተቃርበን ነበር። ዶም ቢሆን ሰዓት ላይ እንግዲህ ይህንን ጨዋታ አሸንፈን እንደምንወጣም በጣም እምነቱ ነበረኝ። ምክንያቱም የተሻለ እንቅስቃሴ ስናደርግ ስለነበረ ማለት ነው። ነገር ግን የመጨረሻዎቹን 10 ደቂቃ ከተመለከተን ከጥግ እስከ ጥግ ነበር ጨዋታው። ኢንድ ቱ ኢንድ ነበር ጨዋታው። ማንንም ሊያሸንፈው የሚችለው ጨዋታ ነበር የመሰለውና በስመጨረሻም እንግዲህ ቼልሲዎች ማሸነፍ ችሏል። እኛ ደግሞ ተሸንፈን መውጣት ችለናል። በዚህም ደስተኛ አይደለም የሚል አስተያየት ተሰጥቷል። በመቀጠል አስተያየታቸውን የሰጡት ደግሞ በመሃል ሜዳ ላይ ስላለው ክፍተት ነው። በተለይ ደግሞ በማጥቃት ደረጃ እንግዲህ ሊቨርፑል የተለያዩ ቻንሶችን ክሬት ያደርጋል። ነገር ግን ደግሞ ተጋጣሚ ቡድኖች ሊቨርፑል ማጥቃት ሲፈልጉ በተለይ በዚህ ጨዋታ ላይ እንግዲህ ቼልሲዎች ሊቨርፑል ማጥቃት በሚፈልጉበት ሰዓት በመሃል ሜዳው ላይ ምንም አይነት ጠንካራ የሚባል መከላከል አልገጠማቸውም። በቀጥታ ነበር ሲያልፉ የነበሩትና በዚህ ዙሪያ በሰጡት አስተያየት ምንድነው ያሉት? እንደዚህ አይነት ነገሮች ያጋጥማሉ። በተለይ ደግሞ እንደ ቼልሲ ያለ ትልቅ ቲም በጣም ጥራት ያላቸው ተጫዋቾች ያሉት ቲም እንግዲህ በመሃል ሜዳ ላይ ሙሉ ለሙሉ አስቀረዋለሁ፣ ሙሉ ለሙሉ እንዳያልፍ አድርገዋለሁ ማለት ትንሽ አስቸጋሪ ነው። ምክንያቱም ጥሩ ተጫዋቾች አሉ። ከኋላ መስርተው እንግዲህ ለመጫወት ሲሞክሩ መመልከት ይችላልና ከኋላ መስርተው ለመጫወት ሲሞክሩ እንግዲህ እኛ ፕረስ ለማድረግ ስንጥር ነበር። እኛም ከኋላ መስርተን ስንወጣ እነሱ ፕረስ ለማድረግ ሲጥሩ ነበርና እንደዚህ አይነት ነገሮች ምን ጊዜ የሚያጋጥማሉ። አንዳንድ ጊዜ እንግዲህ ከመሃልም ልታልፈ ትችላለህ የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በመሐመድ ሳላህና በኢሳቅ መግባባት ዙሪያ ነው የነበረው። ጥሩ እየተላመዱ ነው ወይ በሚል ጥያቄ ተጠይቀው ነበርና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? ምን ጊዜም እንግዲህ ተጫዋቾች አብሮ በተጫወቱ ቁጥር ብዙ ጨዋታዎችን በተጫወቱ ቁጥር እንግዲህ እርስ በርስ የመግባባት ቻንሳቸው በጣም ይጨምራል። ነገር ግን በዚህ ጨዋታ ላይ ግን እንደተመለከትነው ከሆነ የሁለቱ አለመግባባት ሳይሆን እንደ ቡድን ነበረ ችግር የነበረብን። ከኋላ መስርተን ስንወጣ ጥሩ አይደለንም የነበርነው። በተለይ ደግሞ የመጀመሪያው አጋማሽ ላይ እንደዛ ስንቸገር ነበረ። ሰከንድ ሃፍ ላይ እንግዲህ ኢብራሂም ኮናቴን ለመቀየር ስገደር በጉዳት ምክንያት ማለት ነው ህመም ስለተሰማው እንግዲህ ተቀይሮ ሊወጣ ይችላልና እሱ ተቀይሮ ከወጣ በኋላ ራያን ግራቨንበርክ እዛ ቦታ ላይ በሚጫወትበት ሰዓት እንግዲህ የተለያዩ ቻንሶችን ክሬት ማድረግ ይችላል። ጥሩ የሚባሉ ፖዚሽን ላይ እንዲገኙ ማድረግ ይችላልና እንደ ቡድን ነው አሁን ላይ እየተቸገርን ያለነው። ከኋላ መስርተን መውጣት እየቻለን አይደለም የሚገኘው እንጂ የሁለት ተጫዋቾች እርስ በርስ አለመግባባት አይደለም። እነዚህን ተጫዋቾች ጥሩ ቦታ ላይ እንዲገኙ ካደረክና ኳስ መስጠታቸው ከሆነ ነገሮችን የመቀየር ብቃት አላቸውና ያለመግባባት ሳይሆን እንደ ቡድን ከኋላ መስርተን መውጣት እንደዚሁም ቻንሶችን ክሬት የማድረግ ችግር ነው አሁን በቡድናችን ውስጥ ያለው የሚል አስተያየት ተሰጥቷል። በመቀጠል አስተያየታቸውን የሰጡት ደግሞ አዳዲስ የመጡት ተጫዋቾች አሰልጣኝ አርነ ስሎት በሚፈልጉት ደረጃ ለመድረስ ምን ያህል ይቀራቸዋል፣ እንደዚሁስ አሁንስ ደርሰዋል የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት ምንድነው ያሉት? ምን ጊዜም እንግዲህ አንተ በምትፈልገው ደረጃ ወይም ደግሞ አይዲያል በሆነ ነገር ላይ እንግዲህ ቡድን ሊገኝ አይችልም። በጣም ጠንክረው ከሰሩ የሆነ ቦታ ላይ ይደርሳሉ። ከዛ በኋላ ግን ለመጨመር ትንሽ አስቸጋሪ ነው የሚሆነው። ምክንያቱም በጣም ጠንካራ ከሚባሉ ቡድኖች ጋር ነው የምትጫወተውና እዛ ቦታ ላይ ለመድረስ እንግዲህ ትንሽ አስቸጋሪ ያደርገዋል። ይህ ቡድን እንግዲህ በጣም ጥሩ የሚባሉ ተጫዋቾች አሉ። የተለያዩ ተጫዋቾች በክረምት የዝውውር መስኮት ወደ ሊቨርፑል ሊመጡ ይችላል። በተለያየ አጋጣሚዎች ቢመጡ ማለት ነውና የመለማመጃ ብዙ ጊዜዎችን አላገኘንም። ያለፈውን ሳምንት ራሱ ትሬኒንግ የምናደርግበት ጊዜ አልነበረንም በተደራራቢ ጨዋታዎች ማለት ነውና ምናልባት እንግዲህ በዚህ በቼልሲ ጨዋታ ላይ ወይ አሸንፈን ወይ ደግሞ አቻ ወተን ቢሆን ኖሮ በጣም ምርጥ አጀማመርን ጀምረናል ብለን እናወራ ነበር።
ነበር ምክንያቱም እንግዲህ ክረምት ላይ የተፈጠረውን ነገር እንዳለ ኮንሲደር የምናደርግ ከሆነ የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በኢብራሂም ኮናቴ ዙሪያ ነበርና በሰጡት አስተያየት ምንድነው ያለው በጨዋታው ላይ እንግዲህ በዛ ሰዓት ላይ ልቀይረው ፈልጌ አልነበረም ነገር ግን ህመም ስለተሰማው ከዚህ በኋላ አንድ ፈጣን ሩጫ ቢሮጥ የበለጠ ችግር ውስጥ ሊገባ ስለሚችል ለሌላ ጉዳት ሊዳረግ ስለሚችል መቀየር ስለነበረብኝ ቀይሬዋለሁ። በርግጥ ትንሽ ደቂቃ ቢቆይ ኖሮ መቀየር አይቀርም ነበር ምክንያቱም ደግሞ የሊቨርፑል የቀኝ የመሃል ተከላካይ ስፍራ ላይ እንግዲህ በጣም ብዙ ኳሶችን ሲይዝ ነበር በጣም ብዙ ፖዚሽን ነበርና ከዛ ብዙ ቻንሶችን ክሬት ማድረግ ነበረብን። እዛ ቦታ ላይ ደግሞ ራያን ግራቨንበርግ ጥሩ ተጫዋች እንደሆነ እናውቃለን ከዚህ በፊት በተደጋጋሚ እዛ ቦታ ላይ ሲጫወት ተመልክተናልና እሱን እዛ ላይ ላስገባው አስቤ ነበር። ነገር ግን የኢብራሂም ኮናቴ መጎዳት የህመም ስሜት መሰማት እንግዲህ ፈጠን ብዬ ለውጦችን እንዳደርግ አስገድዶኛል። ነገር ግን በዚህ ሰዓት እንግዲህ የኢብራሂም ኮናቴ ጉዳት ከባድ ነው ቀላል ነው የሚለው ነገር እርግጠኛ አይደለም ለምን ያህል ጊዜ ያረቋል የሚለውንም ነገር እንግዲህ እስካሁን ድረስ ባለኝ መረጃ ምንም የማውቀው ነገር የለም። በቀጣይ እንግዲህ ተጨማሪ ምርመራዎች ተደርጎለት እውነቱን የምናውቅ ይሆናል የሚል አስተያየትን ሰጥተዋል። መጨረሻ አስተያየታቸውን የሰጡት ደግሞ በመሐመድ ሳላህ ዙሪያ ነውና በሰጡት አስተያየት ምንድነው ያሉት በዚህ ጨዋታ ላይ እንግዲህ መሐመድ ሳላህ የተለያዩ ቻንሶችን ማግኘት ችሎ ነበር እነዛን ቻንሶች እንግዲህ ሳይጠቀምበት ቀርቷል ምንም ጎልም ሳያስቆጥር መውጣት ይችላል። ይሄ ነገር እንግዲህ ያበሳጫል በተለይ ደግሞ ያለፈውን አመት አቋሙን ስንመለከት ከእንደዚህ አይነት ቦታዎች ላይ በተለይ ዛሬ ካገኘባቸው ፖዚሽኖች ላይ ያለፈው አመት ሲያገኝ እንግዲህ ወደ ጎልነት በጣም ብዙዎችን መቀየር ችሎ ነበርና ከዛ አንፃር ስንመለከተው ይበልጥ ያበሳጫል። ነገር ግን ደግሞ ሰው ነው ያንን መርሳት የለብንም ቻንሶችን ሊያገኝ ይችላል። ከዚህ በኋላም እንግዲህ በተለያዩ ጨዋታዎች ላይ እነዚህን ቻንሶች ቢያገኝ ወደ ግብነት ሊቀየር የሚችልበት እድሉ በጣም የሰፋ ነው የሚሆነው ምክንያቱም እንግዲህ መሐመድ ሳላህ ምን አይነት ድንቅ ተጫዋች እንደሆነ ሁላችንም የምናውቀው ነው። ባለፈው በርግጥ ከጋላታሳራይ ጋር እንግዲህ ተቀያሪ ወንበር ላይ ነው የነበረው ምናልባት ለዛም ሊሆን ይችላል ሻርፕነሱን አቶትም ሊሆን ይችላል እንደዚሁም ደግሞ በዛ ጨዋታ ላይ ተቀይሮ ስለገባም እንግዲህ ኢነርጂውን አግኝቶ በዚህ ጨዋታ ላይ የተለያዩ ቻንሶች ወደሚያገኝበት ቦታም ሄዶም ሊሆን ይችላልና ይሄን ነገር እንግዲህ በዚህ ምክንያት ነው በዛ ምክንያት ነው ልንል አንችልም። ነገር ግን ቻንሶችን አግኝቶ ነበር እነዛን ቻንሶች አልተጠቀመባቸውም። ስለዚህ ለቀጣይ እንግዲህ ከዚህ የተሻለ ነገር ከሱ እንጠብቃለን የሚል አስተያየትን ሰጥተዋል። ትናንትናም እንግዲህ ከጨዋታው በኋላ በሰጠኋቸው አስተያየት እንግዲህ መሐመድ ሳላህ የተለያዩ ቻንሶችን አግኝቶ ነበር እነዛን ቻንሶች አልተጠቀመባቸውም። አንዳንድ ጊዜ እንግዲህ መሐመድ ሳላህ ላይ በተደጋጋሚ የምመለከተው ነገር ቢኖር ምንድነው በተለይ ደግሞ የሆነ ነገር ማሳካት ሲፈልግ አሁን ለምሳሌ የሆነ ማይልስቶን ላይ ሊደርስ ሲል በተደጋጋሚ የተመለከተው በተለይ ደግሞ የሊቨርፑል ከፍተኛ ግብ አግቢነት እንግዲህ ከ8ኛ ወደ 7ኛ ሊሄድ ሲል ከ7ኛ ወደ 6ኛ ሊሄድ ሲል እናም የሆነ ደረጃ ለማግኘት አንድ ጎል ስታስፈልገው እንግዲህ ብዙ ጊዜ ያችን ጎል ለማግባት በጣም ሲቸገር ተመልክተናል ከዚህ በፊት በተደጋጋሚና በዚህ ጨዋታ ላይ እንግዲህ ቼልሲ ላይ ግብ ካስቆጠረ 8 ጨዋታዎች አልፎታል። ትናንትና እንግዲህ 9ኛው ጨዋታ ይመስለኛል ጎሎችን እያስቆጠረ አይደለም የሚገኘውና ምናልባትም ያንን የግብ ማግባት ድርቅን እንግዲህ ለመግፈፍ ሲል ነው ይመስለኛል እነዚህን ተደጋጋሚ ሙከራዎችን እያደረገ የሚገኙና በእንደዚህ አይነት መልኩ እንግዲህ መሐመድ ሳላህ በጣም ስግብግብ እንደሆነ ከዚህ በፊትም በተደጋጋሚ የተመለከተነው ነገር ነው በተደጋጋሚም ስንለው የነበረ ነገር ነው። በርግጥ አጥቂዎች ስግብግብ መሆን መቻል አለባቸው ጎል ማስቆጠር የሚፈልጉ ከሆነ ነገር ግን ደግሞ ይበልጥ የሚያበሳጨው ከሱ የተሻለ ቦታ ላይ ሌላ ተጫዋች እያለ ዝም ብሎ መሞከር ሊያውም ደግሞ ጥሩ ሙከራም አይደለም ኦን ታርጌትም አይደለም ኦፍ ታርጌት ራሱ ሆኖ በጣም ብዙ ርቀቶች ኦፍ ታርጌት የሆነ ኳሶችን ነበር ትናንትና ሲሞከር የነበረውና ጥሩ አይደለም ትናንትና የነበረው በአጠቃላይ በዚህ ሲዝን ራሱ ጎሎችን ቢያስቆጠረ ራሱ ጥሩ አይደለም እየተንቀሳቀሰ የሚገኘው በተለይ ደግሞ ያለፉትን አመታት ስንመለከት ማለትና ምናልባት የእድሜው ትንሽ ያስቸገረው ይሆን እንደ የሚል ጥያቄን እንግዲህ እንድናነሳ የሚያስገድደን ይመስለኛል። እናም በእነዚህ የኢንተርናሽናል ብሬክ ጨዋታ ወቅት በእረፍት ወቅት እንግዲህ የተለያዩ ነገሮችን ማንሳት ያለብን ይመስለኛል። በእነዛም ጉዳዮች እንግዲህ የምንመለከታቸው ነገሮችን እንግዲህ ይላችሁ የሚመጣ ይሆናል። በእናንተ አስተያየት ግን ምንድነው የሊቨርፑል ችግር የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ በዚህ በኢንተርናሽናል ብሬክ ወቅትም ደግሞ ምን አይነት ነገሮችን እንመልከት በተለይ በዚህ በሊቨርፑል ቲም ዙሪያ የሚለውን ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እነዛንም እንግዲህ እየተመለከተን በቀጣይ ባሉት ቀናቶች ውስጥ በደንብ በዝርዝር የምንመለከታቸው ነገሮች እንግዲህ ይላችሁ የሚመጣ ይሆናል። ለአሁን ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ። ቸር ያቆየን።